ዘርህ አያስከብርህም፣ ቀለምህ አያስከብርህም፣ ገንዘብህ አያስከብርህም፣ ማህበራዊ ደረጃ አያስከብርህም። አላህ ዘንድ የሚያስከብርህ ልብህ ውስጥ ያለ የአላህ ፍራቻ ነው። ኢነላሃ ላ የንዙር ኢላ ሱወሪኩም ወላ ኢላ አጅሳዲኩም አሉ ነቢዩ ሰለላሁ ዐለይሂ ወሰለም። አላህ ወደ እናንተ ገጽታ፣ ወደ ሰውነታችሁ ቀጭንና ወፍራም መሆናችሁ፣ ጥሩ ያማረ ቁመና ወይም ደግሞ ጎስቋላ መሆናችሁ እሱ አይደለም የሚያየው። አላህ እሱን አይመለከትም። ወላኪን የንዙሩ ኢላ ቁሉቢኩም ወአዕማሊኩም፣ ወደ ልቦናችሁና ወደ ስራችሁ ይመለከታል አሉ ነቢ ሰለላሁ ዐለይሂ ወሰለም። አላሁ ስብሓነሁ ወተዓላ እንዲህ አይነት የቁርአን አንቀጾችን ሲያወርድ የሰሓቦችን ክብር እየነገራቸው ነው። እናንተ እኔ ዘንድ የተከበራችሁ ናችሁ፣ ማንም ቢንቃችሁ፣ ማንም ቢያዋርዳችሁ እኔ ዘንድ ግን ክብር አላችሁ የሚል መልእክት ያስተላልፍላቸዋል። ያ ለነሱ ህመማቸውን የልባቸውን ስብራት ጠጋኝ ነበር። እስኪያስቡት እዛ ቦታ ላይ እኛ ብንሆንና እየተዋረድን እየተናቅን እያለን ኻሊቀ ሰማዋቲ ወልአርድ የሰማያትና የምድር ፈጣሪ አላሁ ስብሓነሁ ወተዓላ ለእኛ ተከላክሎ ቁርአን አያ ሲያወርድ ስንሰማ ምንም ይሰማን ይመስላችኋል? ወላሂ እንዴት ታድለዋል ሰሓቦች! ሱብሓነላህ። በዛ የተሰበረ ልባቸው ላይ አላህ ከጎናቸው መሆኑን ሲረዱ፣ ያ ሲጠግናቸው እንዴት ውስጣቸው እንደሚታከም እንድናስብ ነው። ቅድም ወደ እነሱ ዘመን እንመለስ ያልኩት ማለት ነው። ከዛ አልፎ ነቢዩና ዓለይሂ ሰላቱ ወሰላም ዒታብ በማድረግ በመውቀስ ሁሉ መርሁን እንዲያስተካክሉ ያደርግ እንደነበር የዓብደላህ ብኑ ኡሚ መክቱምን ታሪክ በሰፊው ተንትነን አይተናል አይደለም? ዓብደላህ ኡሙ መክቱም ኡበይ ብን ኸለፍ እና ሌሎች የቁረይሽ ባላባቶች ነቢዩን ሰለላሁ ዐለይሂ ወሰለም ሊያናግሩ ሲመጡ እሳቸው እሱን ኡበይ ብን ኸለፍን እያናገሩ መጣ። ዓብደላህ ብን ኡሚ መክቱም አይን አዕማ ነው። መጣና ወተወታቸው እኔን አስተምረኝ እያለ ዘወር አሉና ነቢ ሰለላሁ ዐለይሂ ወሰለም ፊታቸውን ኩስኩስ አድርገው አላያቸውም። እሱም ምን ልሳሉ? ዓበሰ ወተወላ። ያ ሰው እኮ መሐመድ ፊቱን ኮስተር አድርጎ ተመለሰ ብሎ አላህ ወቀሳቸው። ያንን ወቀሳም ሳይደብቁ አደረሱት። لأنه رسول الله صلى الله عليه وسلم ولو تقول علينا بعض الأقاويل لأخذنا منه باليمين ثم لقطعنا منه الوتين እኛ ያልነውን ባያደርስና እኛ ካልነው ውጭ ቢቀይር አንገቱን ነው ቆርጠን የምንጥረው ብሎ አላህ የዛተው ጉዳይ ነው። ረሱል ናቸው የተባሉትን ነገር ማድረስ አለባቸው። ከዛም አልፈው ያ መን አተበኒ ቢሂ ረቢ፣ ጌታዬ በሱ ምክንያት የወቀሰኝ ናልኝ ይሉት ነበር። ዓብደላህ ብን ኡሚ መክቱምን ያከብሩት ነበር በጣም። ይህም ራሱ የሚሰጠው መልእክት ከባድ ነበር ለሰሓቦቹ። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ሰው ናቸውና እንደ ሰው እንኳን የሚፈጠርን ነገር አላህ ወሕይ አውርዶ ሲያስተካክል ሲያዩ ደካማ የተባሉት ሰሓቦች ብርታት ይሰማቸዋል። ጥበቃቸው ከማን ነው? ከጀሊሉ ነው ጥበቃው። አያችሁ፣ የነሱ ክብር የሚጠበቅ የነሱን የሚከላከልላቸው አላህ ስብሓነሁ ወተዓላ ሆኖ ያገኙታል። ይህም በጣም ትልቅ ብርታት ይሰጣቸው ነበር። በእነሱ ላይ የሚደርሰው መከራ፣ ስቃይ በሰሓቦቹ ላይ ረዲየላሁ ዐንሁም ጀሚዓን። አንዲት ሴት ልጇ 300 ዓመት ሆኖ እሷ 1000 ምናምን ነች እድሜዋና ልጇ ሞት። ሲሞት አምረር አለቀሰች፣ በጣም አለቀሰች። እና ምንድነው ሲሏት ይሄው ልጄ በጧቱ ሞተ፣ የዱንያውን ፀሐይ ሳያየው ቀብር ውስጥ አረጃለች። ስንት ዓመቱ ነው? 300 ዓመት። ከዛ ነቢዩላህ ኑ ፈመረ ቢጀንበ በጎኑ አለፉ። ምንድነው የሚያስለቅስሽ አንቺ ሴት? ልጅ ሞቱ ያ ነቢይላህ። ስንት ዓመቱ ነው? 300። አያንቺ የመጨረሻው ትውልድ የአሕመድ ኡመት ይመጣሉ፣
እድሜያቸው ከ60 እስከ 70 ነው አሏት። ደነገጠችና ስንት አለች? 60 እና 70 ነው አቨሬጁ እድሜያቸው አሏት። ትክዝ አለችና እድሜያቸው ግን ያ ነብይ አላህ ቤት ይሰራሉን እንዴ አለቻቸው። እንሰራለን ያውም ወደ ላይ ነው አይደል ሙሽ መኽራቱ